ጥያቄን ፈራችሁት እንዴ? ቆይ ኡስታዝ ምንድነው የምትጠይቀኝ? በቃል ምንድነው እሺ ጥያቄ እንዴ? ቆይ እንዴ የፈራችሁ ሰው ልጁን ለምን አባረርከው? ወጡ በቃ እንዴ አንተንም ላስወጣ ነው። አንድ ክሊክ ነች የቀረችኝ። ምክንያቱም 7 ሰዓት 4 ሰዓት አላስቀመጣችሁኝ። ካሁን በኋላ እንደውም በጊዜ እመጣለሁኝ። በተረጋጋ ልብህ አዳምጠኝ፣ በተረጋጋ አእምሮ አዳምጠኝ። እኔ እንደምሰማ ልታዳምጠኝ ይገባል። ለምን አንድ የራስህን ወሬ እንደሚሰሙ የራስህን ወሬ ብቻ ነው የምታሰማው፣ እኛን ትዘጋለህ። እንዴት እንደዛ ይሆናል? እንዴት እንደዛ ልንሰማ እንችላለን? እንዴት እንደዛ ልንረዳዳ እንችላለን? ኡስታዝ የጠየቅኩህን እኮ አንድም አልመለስክም። የአንተን ጥያቄ ወደ 3 ጥያቄ መለስኩኝ። እኔ ግን አልጠየቅኩም። ያመጣሁት ወይስ እኔ ነኝ? ያልጠየቅኩህም ለምንድን ነው እሱ ገና ጠቆም ሳደርግ ልመልሰው ፈቃደኛ ስላልሆንክ ለመጠየቅ ብቻ ነው እንጂ ለመመለስ አልፈልግም አልከኝ። ታውቁ ወይ አይደለም? አዳምጠኝ፣ አዳምጠኝ። እኔ በጣም ነው ያዳመጥኩህ፣ ግን አንተ ልትሰማኝ ፈቃደኛ አልሆንክም። ምን እንደሆነ አላውቅም። ግን አሁን እንደምትለው ከአንተ የወሰድኩት አንድ ነገር ቢኖር ከሌሎቹ ለየት አልክብኝ። ለምን ብትል ሌሎቹ እኛ የምናመልከው አምላኬን ምናምን አንልም፣ የምናመልከው ኢየሱስን ብቻ ነው። ማስረጃ ጠይቀናል። ማስረጃ ምንድን ነው እያወራለሁ? ስለ ሰው ወሬ መረጃ ክፈተሽ። ስለ ሰው ወሬ ለምን ታወራለህ? ያ ማስረጃ ክፈት። አንተ ኢየሱስ ሰው ነው ወይስ አምላክ ነው ብለህ ታምናለህ? ማስረጃ ክፈትና አውራ። እኔ ቅድም አስረዳሁህ እኮ ደግሜ ለምን ድንጋይ ላይ ውሃ እንደማፍሰስ ነው። አሁን ሌሎቹ ለምሳሌ የሚሉኝ አላህም ባቱን ነው የምናመልከው፣ አይ ባቱን ሳይሆን እጁን ነው ያናመልከው አሉኝ፣ አይ ጣቱን ነው የምናመልከው አሉኝ፣ አይ ጠፍሩን ነው እያልኩ ላውራ እንዴ? ላ ጠፍር አይደለም። እኔ ስለዛ ነገር ሳይሆን ሁለት ጥያቄ ነው ይዤልህ የመጣሁት። ኡስታዝ ጠፍር አለው የለውም? አላህ ጥፍሩን አይተሃል እንደ አንተ? አለው የለውም ነው ያልኩህ። እኔ ጥፍሩን አይተህ መታል አልመጣህም? ንገረኝ። ይሄን አላየውም፣ እየጠየቅኩ ነው። ጠፍር አለው የለውም? አላህ የመጀመሪያውን ጥያቄ መልስ። ኢየሱስ ሰው ነው ወይስ መልእክተኛ ነው ብለህ ታምናለህ? አላህ ጠፍር አለው የለውም? እመልስልሃለሁ። ይሄንን በማስረጃ ነው ማሳየው። ኢየሱስ ሰው ነው ወይስ መልእክተኛ ነው? ኢየሱስ በስጋ የተገለጠ ነው። በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ማለት ምን ማለት ነው? አዳምጥ። በስጋ የተገለጠ መልእክተኛ አይደለም እያልክ ነው? አዳምጥ። መልእክተኛ ማለት ምን ማለት ነው? መልእክተኛ ነው አይደለም? አዳምጥ። እሺ፣ በስጋ የተገለጠ አምላክ ነው ስንል ምን እያልን ነው? ቃል በራሱ ቃል ምንድን ነው? እሱ እያልን ነው አምላክ ነው። ሁሉን ያስገኘ ሁሉን የፈጠረ ነው። በስጋ እንደመገለጡ ከማርያም እንደመወለዱ የማርያም ልጅ ተብሎ ይባላል። የማርያም ልጅ በስጋ የተገለጠው እርሱ ሰው ተብሎ ይጠራል። ቃል ግን አስቀድሞ ሰውን የፈጠረ ነውና ሁሉን የፈጠረ ነውና እርሱ የእግዚአብሔር ልጅ፣ የእግዚአብሔር ቃል፣ አካላዊ ቃል፣ ፈጣሪ እግዚአብሔር ተብሎ ይጠራል። ስለዚህ ልጆቹ ናቸው። የሰው ልጅ ምን ይላል? ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ መኒ ብሎ ይጠይቃቸዋል። ማንን? ደቀ መዝሙርቱን። የሰውን ልጅ ማን ይሉታል አላቸው። ለማ? ለደቀ መዝሙርቱ። አንተ የጠየቀውን ክርስቶስ ጠየቃቸው። ከዛ ምን አሉት? አንዳንዶቹ ከመልእክተኛ አንዱ ነው አሉት። አንተ አሁን እያልክ ያለውን። አንዳንዶቹ ነቢይ ነው ይሉሃል፣ አንዳንዶቹ ኤልያስ ነው ይሉሃል አሉት። ኦኬ፣ አንዳንዶቹ ነቢይ ነህ፣ አንዳንዶቹ ኤልያስ ነህ ይሉሃል። አምላክ ነው የምትለው? አይ አዳምጥ፣ አንተ አትቸኩል። አንተ ያልከውን ራሱ ክርስቶስ ጠይቆ ምላሽ ሰጥቶበታል። ባጭሩ እኮ ነው የጠየቁህ። ምን ማብራራት እኮ ያስፈልግም። ባጭሩ ሰው ነው ወይስ አምላክ ነው ብለህ ታምናለህ? ፍጡር ነው ወይስ ፈጣሪ ነው ኢየሱስ? ጅብሪል መርየም ጋር ሰው ነው ሰው ብቻ ነው ወይስ መልአክም ነው? ተቋርጬ ነበር። አዎ ተቋርጠ ነበር። ረጅም ሰዓት። አዎ ወደ መጨረሻ አካባቢ ተናገሩ ትችላላችሁ።
እኮ ጅብሪል መርየም ጋር ሲመጣ ሰው ነበረ ወይስ መልአክ ነበር? መልአክ ነበር። እንዲህ ሰው እኮ ነው የመጣው። ጅብሪል ክንፉ ብቻ ምድርን ይሸፍን የለ እንዴ? አለው የምታመልከው ወይስ ሌላም የምታመልከው ጋር አለ? አጋር ማለት ምን ማለት ነው? ያው አንዳንድ ሰዎች እንደምንሰማውና እንደምናየው ከሆነ አንዳንዴ በማርያም በገብርኤልም ከዛም ደግሞ በኢየሱስ እንደዛ ያመልካሉ። እና መልክም አምልኮ ማለት ምንድን ነው? እሱ መፈታት አለበት። ኢየሱስ ነው የምታምነው ወይንስ ሌላ አጋር የምታምነው አለ? ማመን በራሱ ምንድን ነው? ማምለክስ ምንድን ነው? ማመን ከሆነ ሜይ ቢ ምን ብለን ማመን የሚለውን ያመጣዋል። ማምለክም ደግሞ አምልኮ ምንድን ነው የሚለውን ዲፋይን ማድረግ አስፈላጊ ነው። እንደኛ አስተምሮ የፈጠረህ ማን ነው ከሆነ ደግሞ እሱ ከመፍጠር አንጻር ከሆነ ከአንድ ፈጣሪ ውጭ የምናመልከው የለም። ማመን ከሆነ ግን ምን ብሎ ማመን የሚለውን ማወቅ ያስፈልጋል። እናትንም ታምናታለህ እኮ እናቴ ነች ብለህ ታምናታለህ። ሱራ 4 136 ላይ ካየ በአላህ ማመን፣ በነቢያቱ ማመን፣ በመጽሐፍቱ ማመን፣ በመላእክቱ ማመን የሚል አስተምሮ አለ። ማመን የሚለው ምን የሚለውን ስለሚያመጣው ማለት ነው። ምን ብሎ ማመን። እኛ የምናመልከው በአንድ አምላክ ነው የምናመልከው። አንድ ስንል ግን ይሄቺ ቁጥርን አንድ ታሳቢ አድርገን አይደለም። እቺ አንድ የምትለዋ ራሱ ዲፋይን መደረግ ስላለባት ማለት ነው። አንድ ለሚቆጠር ፋይናይት ስለሆነ ለተገደበ ነገር የሚነገር ስለሆነ አምላክ በቁጥርም ይገለጻል ብለን አናምንም። ምክንያቱም ቁጥር የሰዎች ስምምነት ነው ብለን ነው የምናምነው። አንድ ሙሉ እናርጋትና የሙሉ ቁጥሮች የመጀመሪያ እናርጋትና የነገሮች መጀመሪያ እናርጋት፣ ከዛ በኋላ ተከታይ ያላት ነች አንድ። አምላካችን አንድ ነው ስንል ተከታይ ባለው ቁጥር የሚገለጥ አይደለም። ግን አንድ ነው ስንል ተረምን እያልን ነው ስንል ሌላ የለም ለማለት ለመግባቢያነት የተጠቀምነው እንጂ በባህሪው የሚቆጠር የሚሰፈር የሚለካ የሚታወቅ ሆኖ አይደለም በቁጥር ማለት ነው። ምክንያቱም አንድ የሚለው በባህሪው ንፋስን እንኳን መቁጠር አንችልም። ኢንፋይናይት በሆነ ሁኔታ ውስጥ ወይስ ሲንጉላሪቲ ወይንም ብላክ ሆል ውስጥ የሚኖርን እንኳን መቁጠር አንችልም። ማለትም ልንቆጥራቸው የምንችለው ምን አይነት ቦታ ውስጥ ያሉትን ነው? ስፔስ እና ፕሌስ እና ታይም ውስጥ ያሉትን ነው የምንቆጥረው። ምክንያቱም በዚህ ውስጥ ያለ ብቻ ነው ሊለካ የሚችለው። የቁጥር ህግ የሚሰራው ፕሌስ እና ታይም ውስጥ ያለ ነገር ብቻ ነው። የፊዚክስ ህግ የሚሰራው እሱ ውስጥ ነው። የማትስ ህግ የሚሰራው እሱ ውስጥ ነው። ሲንጉላሪቲ ውስጥ ብገባ ኢንፋይናይት ይሆናል። ኢንፋይናይትን ልቆጥረው አይችልም። ስለዚህ አምላክ ደግሞ ከስፔስ እና ፕሌስም ውጭ ከሆነ ልንለካው ልንቆጥረው አንችልም። ግን አንድ ስንል ሌላ የለም ለማለት ለመግባቢያ ብቻ ነው። አንድ ስንል ራሱ እቺ የሰዎችን ቁጥር ታሳቢ አድርገህ እንዳይሆን ማለት ነው። ስለዚህ አምላካችን አንድ አምላክ ነው። በአካል ግን ሶስት ብለን እናመልካለን። ሶስት ስንል ምን እያልን ነው? አሁንም ሶስት ስንል ሉክ ሶስት ስንል ይሄ 1 2 3 የሚለውን የሰዎችን ቁጥር ታሳቢ አድርገን አይደለም። አምላካችን ቃል አለው። ሉክ ቃል አለው። ቃሉን ልጅ ብለን እንጠራዋለን። አንድ በል በክህነት አምላካችን ልብ አለው ብለን እናምናለን። አባት ብለን እንጠራዋለን። መገኛውን አምላካችን ሕያው ነው ብለን እናምናለን። አምላካችን ምንድን ነው? ሕያው ነው። ህይወት ያለው ነው። ህይወት የሚሰጥ ነው። ሙት አይደለም ብለን እናምናለን። ህይወቱን 1 2 3 ብለን ጠራን ማለት ነው። ህይወት አለው፣ ቃል አለው፣ ልብ አለው ብለን በእነዚህ 3 አካል አለው፣ ነገር ግን አንድ መለኮት ነው ብለን እናምናለን። ጥያቄ አለ? ኦኬ፣ እሺ። ለየት አልከብኝ። አሁን እያልክ ያለው የምናመልከው አንድ አምላክን እንጂ ፍጡርን አሊያንም ደግሞ ኢየሱስን እናመልክም። የምናመልከው አምላክን ብቻ ነው፣ አንድ አምላክ ነው ብለሃል። ኢየሱስ ምንድን ነው የሚለው በኋላ እንመጣበታለን። መርሐባ እኮ እሺ እያልክ ያለው አንድ አምላክ ነው የምናመልከው ብለሃል። ተረድቻለሁ። አለው አሁን መጥቷል። እሺ አሁን መጣለ። ኦኬ ተቋርጥ ቆየው እንዴ? ብዙ ቆየው? አይ ብዙም አልቆየም።
ጥያቄ ያቀረበልን እንደጀመርክ ነው። እንደገና ጀምር። ሎክ ያለው ያቆራርጣል መሰለኝ። ኦኬ፣ አሁንም ተቋረጠ። ቆራረጥ። አይ ቲንክ ኔትወርክ ይመስለኛል። ያ ኔትወርክ እየወጣብኝ ነው። ኦኬ፣ አሁን እሰማለሁ። አሁን አሪፍ ነው። ሰማላ አንተ ሎክ ኡስታዝ፣ እኛ ቀደም እንዳልኩ አምላካችን ቃል አለው፣ አምላካችን ልብ አለው፣ አምላካችን ህያው ነው፣ እስትንፋስ አለው። እስትንፋስ ስንል እንደዚህ እያልን አይደለም። ህያው ነው፣ ሙት አይደለም። ቃል አለው፣ ዲዳ አይደለም። ያንን ህያውነቱን ምን ብለን እንጠራለን? አንድ ብለን እንጠራለን። ቃሉ ምን ብለን እንጠራለን? ሁለት ብለን እንጠራለን። መገኛውን አባት ወይም ደግሞ አብ ብለን እንጠራለን። ቃሉን ልጅ ብለን እንገኛለን። ከሱ የሚወጣ ነውና ሜቢ ያሳውቁኝ ከተቋረጥኩኝ። አለው አይደል? አለ ያ ስለዚህ ሶስት ብለን እንጠራለን። ወደ ኢየሱስ ጋር ስትመጣ ግን ኢየሱስ ሎክ የእግዚአብሔር ቃል ነው ብለን እናምናለን። የእግዚአብሔር ቃል ፍጡር ነው ብለን አናምንም። የኔና አንተ ቃል ፍጡር ነው፣ ጅማሬ አለው፣ መነሻ አለው። የኔና አንተ ቃል ፍጡር ነው። የአምላክ ቃል ግን ፍጡር አይደለም። ያ ቃሉ በስጋ ተገለጠ ብለን እናምናለን። ለምሳሌ አንተ ቁርአን ያላህ ቃል ነው ብለህ ታምናለህ። ከለም አላህ ነው ብለህ ነው የምታምነው። ከለም አላህ ደግሞ ፍጡር ነው ወይ? እሱ ለአንተ ታሳቢ ይሆን። ያላህ ቃል ፍጡር ነው ብለህ የምታምን አይመስለኝም። ነገር ግን ቁርአን ያላህ ቃል ከሆነ ፍጡር ካልሆነ ምንድን ነው ሊሆን የሚችለው? የእኛ ግን ምን ብለን እናምናለን? ያ አካላዊ ቃል ወልድ ወይም ልጅ ብለን የምንጠራው በስጋ ተገለጠ። ማርያምን ፈጠራት ቃል። ከዛ ከሷ ስጋና ደምን ተዋህዶ በዛ ስጋ ውስጥ የመለኮት ሙላት ተገልጦ ታየ፣ ተዳሰሰ። ያ በባህሪው መለኮት የሚታይ አይደለም። መለኮት በባህሪው የሚዳሰስ የሚነካ የሚታይ የሚሞት የሚበላ የሚጠጣ የሚታመም የሚደክም የሚሄድ የሚቀመጥ የሚነሳ የሚቆም አይደለም። ነገር ግን መለኮት በስጋ ተገለጠ። በስጋው ብለን ነው ስለ ክርስቶስ የምናወራው ማለት ነው። በስጋው ወራት እንደዚህ ብለን እናወራለን። ስታስ ኔትወርክ እንትን እያለ ስለሆነ እርግጠኛ አይደለሁም። ሰማኝውን አይሆን ገብቶኛል። ሰምቻለሁ በሚገባ ሰምቻለሁ። ስለዚህ ፈጣሪ አምላክ አንድ ከሆነ ኢየሱስንስ እኔንም ደግሞ ኢየሱስን በምን ስሙ ትጠራዋለህ? ምንድን ነው ብለህ ትጠራዋለህ? ቃሉ ነው ብለህ ታምናለህ ወይንስ ደግሞ አሁን ለምሳሌ ብዙ መልእክተኞችን ልከዋል። አንድ አምላክ የሆነው አምላክ ማለት ነው። አሁን መልሱን ለአንተ ተወልሃለሁኝ። ኢየሱስ ቃሉ ብቻ ነው ወይስ እንደሚፈጠው ነበር? አሁን መልሱን ለአንተ ኦኬ። ብዙ ነቢያቶችን ልኳል። ኢየሱስንስ ማን ብለህ ትጠራዋለህ? ምን ትለዋለህ? ኢየሱስ የእግዚአብሔር ቃል ነው። ያ ቃል ደግሞ አካላዊ ነው፣ ፈጣሪ ነው፣ ጀማሪ ሳይሆን አስጀማሪ ነው። ዮሐንስ 1 ላይ ስትመለከተው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ይላል። ሁሉ በቃል ሆነ ይላል። ስለዚህ ሁሉ በቃል ከሆነ ነቢያትን የሚላከው ማን ነው? ኢየሱስ ነው። ቃል ማለት ነው፣ አካላዊ ቃል። ኢየሱስ ማለት ኢየሱስ ማን ትለዋለህ ማለት ኢየሱስ ስጋው ቃል ይባላል። በስጋ ከተገለጠ በኋላ የወጣለት ስም ነው ኢየሱስ ማለት። ቃል ግን መለኮት ነው። አስቀድሞ መለኮት ብቻ ስጋ ያልተዋሃደው ነው። ስጋን ሲዋሃድ ኢየሱስ ተብሎ ተጠራ። አዳኝ መድኃኒት የሆነው እሱ ቃል ስጋን ሲዋሃድ የወጣለት ስም ማን ተባለ? ኢየሱስ ተብሎ ተጠራ። ስጋን ስለተዋሃደ ማለት ነው። ነቢያትንም የላከው ማን ነው? ቃል ነው ሲልክ የነበረው። ቃል ግን ከአብ የተለየ አይደለም። ቃል ሲልክ የነበረው ከባህሪ ህይወት የሌለው ቃል አይደለም። ነቢያትን ሲልክ የነበረው ከልቡም የተለየ አይደለም፣ ከቃሉም የተለየ አይደለም፣ ከባህሪ ህይወቱም የተለየ አይደለም። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለቻቸው ሎክ። ስለዚህ ህይወት የሌለው አይደለም ቃል። የቃል ህይወቱ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን እንጠራለን። እግዚአብሔር ህያው ነው። ህያውነቱ ምን ብለን ጠራን? መንፈስ ቅዱስ ብለን ጠራን። ያ ህያውነቱ ደግሞ ለቃል ምኑ ነው? ህይወቱ ነው።
ስለዚህ ህይወት የሌለው አይደለም። እናሳጥረው ቀጥል። ሌሊቱም እየሄደ ነው እና እናሳጥረው። እሺ ስለዚህ ኢየሱስ ማን ብለህ አሁን በዚህ ላይ ወልድ ማን ብለህ ትጠራዋለህ ከሆነ የአብ ቃሉ የባህሪ ቃሉ የአብ ምን የባህሪ ቃሉ ወይንም ደግሞ ልጁ ብለን እንጠራዋለን። በስጋ ሲገለጥ ግን ያ በስጋ የተገለጠውን ምን ብለን እንጠራለን? የእግዚአብሔር ልጅ እርሱ የማርያም ልጅ ነው ብለን እንጠራለን። የማርያም ልጅ የምንለው እንዴት ነው? ያ ስጋው የተገኘው ከማን ነው? ስጋው ከማን የተገኘው? ከማርያም። ያ ስጋው ምንድን ነው? አዎ ጅማሬ ያለው ከማርያም ስጋና ደምን ፈጥሮ ተዋህዶ ተገለጠ። ከተዋህዶ በኋላ መነጠል የለም። የመለኮትን ባህሪ ገንዘብ ያደርጋል ማለት ነው። ስለዚህ ከማርያም እንደመወለድ ማርያምንም የፈጠራት እሱ ነው። ከእሷ ስጋና ደምን ተካፍሎ መጣ ማለት አስቀድሞ የለም ማለት አይደለም። እሷንም ፈጠራት። ነገር ግን ያ ስጋውን የተዋሃደው ከእሷ ነውና ከእሷ የነሳው ነው። እሺ ኢየሱስ አሁን እንደምትለው ከሆነ ከሱ በፊት የነበሩት ከሱ በፊት የነበሩት እሱን የላካቸው ነው የምትለው? አዎ ነበር እኮ አስቀድሞ። ይኸውልህ ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ወንድሞቹ በስጋና በደም እንደሚካፈሉ እርሱም በሞት ላይ ስልጣን ያለውን ይሽር ዘንድ በስጋና በደም ተካፈለ። የመላእክትን ዘር አልያዘም የአብርሃምን ዘር ይዟል እንጂ አለ። የያዘው ማንን ዘር ነው ይላል? የአብርሃምን አይደለ? የአብርሃምን ዘር ይዟል አለ። የአብርሃምን ዘር ይዟል ከተባለ ከአብርሃም በኋላ መጥቷል ነው። ቴንኪው ሉክ። ነገር ግን ዮሐንስ ወንጌል ምዕራፍ 8 ላይ ስትመጣ ደግሞ 58 እንደዚህ አካባቢ ላይ አብርሃም ሳይወለድ እኔ ነበርኩ አለ። ከአብርሃም ተወልዶ የአብርሃም በፊት እንዴት ሊኖር ይችላል? እንዴት ነው እሱ በመለኮቱ በቃልነት አብርሃምን ያስገኘ ከአብርሃም በፊት የነበረ ነው። በስጋ ሲገለጥ የያዘው ስጋ የማንን ነው? የአብርሃምና የአብርሃምን ዘር ነው የያዘው። ሌላ አልጨምርልህ። መዝሙረ ዳዊት ላይ 110 ላይ ከቁጥር 1 ጀምሮ እስከ 4 አካባቢ ስታነበው ጌታ ጌታዬን የእግሮች መረገጫ እስካደርግ ድረስ በቀኝ ተቀመጥ ብሎ ስለ ትንቢት ተናገረ ዳዊት። ይህንን ኮት ያደርግና በሉቃስ ወንጌል ላይ ክርስቶስ የሰው ልጅ ማን ነው ብለው ይሉታል አላቸው። ዳዊት ስለ እኔ ምን ይላል? የዳዊት ልጅ ነህ አሉት። እንግዲያውስ የዳዊት ልጅ ከሆንኩኝ ዳዊት እኔን ጌታ ብሎ እንዴት ይጠራኛል ታዲያ አላቸው። እንዴት ጌታ ልሆን እችላለሁ ልጁ ከሆንኩኝ? አየህ፣ የዳዊት ጌታው ነው። እንደገና ደግሞ በስጋ ሲወለድ ልጁ ነው። ስጋውን የያዘው ከማን ነው? ስጋና ደሙን የተካፈለው ከማን ነው? ከዳዊት ዘር ነው። ነገር ግን ዳዊትን ያስገኘው ደግሞ ቃል ነው። ያ ቃል ደግሞ ስጋና ደምን ሳይካፈል በስጋና ደም ሳይገለጥ የነበረ ነው። ይህንን ወደ አንተ አንጣለን። ቁርአን ለምሳሌ ያላ ቃል ነው ታምናለህ አይደል ኡስታዝ? አዎ ነው። ኦኬ፣ ቁርአን ፍጡር ነው? ፍጡር አይደለም፣ ያላህ ቃል ነው። ኦኬ፣ ወረቀቱ ፍጡር ነው አይደለም? ወረቀቱ ፍጡር አይደለም። እንዴት ወረቀት ፍጡር ሊሆን ይችላል? ወረቀትም ሳይሆን ቁርአን ነው ደግሞ። ሰውና ፍጡር እንዴት አንድ ላይ ይመሳሰላል? ይመስላል እንዴ ስታስብ? ወረቀቱ ፍጡር እሺ፣ ቆዳ ላይ ሲጻፍ ያ ቆዳ ላይ የተጻፈው ቁርአን ተወልዷል። ችግር የለውም። ፍጡር ማለት ጅማሬ ያላቸው ነገሮች ነው። የግድ መወለድ አይጠበቅበትም። ድንጋይ ያልተወለደምና ፍጡር አይደለም ልትለው ነው? ጅማሬ ያላቸው ነገሮች በሙሉ ፍጡር ይባላሉ፣ የተፈጠሩ ይባላሉ። ድንጋይ ፍጡር አይደለም? ድንጋይና ቁርአን አይደለም፣ ምን ያገናኘዋል? ስለዚህ ፍጡር አይባልም እያልከኝ፣ ፍጡር የሚባለው የተወለደ ነገር ብቻ ነው ስላልክ ነው። ኤኒዌይስ አይደለም። ይኸው ፍጡር ካልክ የተፈጠረ ያፈጠረ የተፈጠረ። ቆይ መሀል አትግባ። አካሄድ ችግር የለውም ትቀጥላለህ። አካሄድ ላይ መጀመሪያ እኛ ስንከታተል የነበረውን ጥያቄ ብታቀርብለት ከዛም በኋላ በዛ ጥያቄ መሰረት ጥያቄና መልሱ ቢሄድ አይሻልም? እንደዚህ ዝም ብሎ የሆነ ቦታ ላይ ዲፔንድ ሆኖ እንትን ከማለት ያ አሁን ምንድነው እሱ ይሻላል። እኔም እኮ እዚህ መጣሁ። ችግር የለውም። እኔም እኮ እዚህ ስጋን ተዋሃደ። ቃል ስጋን ከመዋሃዱ በፊት
የነበረ ነው። ሁሉን የፈጠረ ሁሉን ያስገኘ ነው። ማርያምንም ማፈጠራት ራሱ የፈጠራት ነው። ይህን ወደ አንተ ያመጣሁልህ ለምንድን ነው? በደንብ እንደተረዳው ነው። ቁርአን ያላ ቃል ነው አልከኝ፣ ተስማማሁ። ጉድ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ፍጡር ነው ወይ ብልህ ስልህ አይደለም አልከኝ። ኦኬ፣ ቁርአን ፍጡር ነው ወይ ብልህ አይደለም አልከኝ። ስለዚህ ያላ ቃል የምትለው ቁርአን ፍጡር ካልሆነ ስለዚህ ያላ ቃል ያልከው ቁርአን ፍጡር ካልሆነ ወረቀቱን መጽሐፉን በእጄ እያያዝኩት እያየኸው ፍጡር አይደለም ካልክ እኔ እግዚአብሔር ቃል አካላዊ ቃል ክርስቶስ በስጋ ሲገለጥ ያ ስጋው ከማርያም የነሳው ነው። ስጋና ደምን አዘጋጅቶ በዛ መለኮት ተገለጠበት ብዬ ስል ለምን ይከብዳል? ታዲያ ያላ ቃል ወረቀት ላይ ተጻፈ ብለህ አንተ ጋር ፍጡር ያልሆነ ነው። አድምጠኛ ፍጡር እንደምትለው ከሆነ ሁሉንም የፈጠረ አምላክ አንድ አምላክ እንዳለ አንተ ምንም እናውቀዋለን። ሁሉንም የፈጠረ አምላክ ስላለ በቃሉ የሚያስገኙም እሱ ነው። ሁሉንም የፈጠረ አላህ ብቻ ነው። እናም በዚህ አሁን እንደምትለው መልኩ ሰው ፍጡር አላህ እንደፈጠረው አሁን ፍጡር ካልኩኝ እኔ የፈጠረው አካል እንዳለ ማንም ሰው ይረዳል ማለት ነው። እናም ደግሞ አሁን ፍጡር ነው ስትል ኢየሱስ አድምጠኛ ኢየሱስ በቃ አንተ ቃሉ ብቻ ነው፣ ሰው አይደለም ነው። ሰው ነው ብቻ ሚላ የለንም አስተምሯል። እሺ ስንተኛ ነው? ስንት ቁጥር ላይ ታስቀምጠዋለህ? ሶስተኛ ነው ወይስ ሁለተኛ? የምን ሶስተኛ? ሁለተኛ? ምኑ ነው ሁለተኛ? ሶስተኛ? ቀደም እኮ እኛ ቃሉን አንደኛ ብለን እንጠራለን፣ ከዛ ፍጡሮቹን ሶስተኛ ሁለተኛ እንጠራለን ብለህ እኮ ስታስተምረኝ ነበር። ኦልራይት፣ እሺ እነዛ ብለን ሜቢ አንተ ስንተኛ ላይ የተቀመጥከው? አሊ መቀመጥ አሁን ያለሁበት ስንት ይመስላል ሲታየው? አይ እኔ እያየሁህ አይደለም ወንድማችን ኡስታዝ አሊ። ወላሂ እውነቱን ለመናገር ማለት ነው አትማል ዋብያ ነው አይደለ? እንዴት እንደማከፋታ ሳያለኝ ቀጥታ መልስ። አሁን አንተ የምታመልከው አምላክን ነው ወይስ ኢየሱስን ነው? ብቻ ልጠይቅህ ነው። ብዙ ወሬ ለማብዛት አይደለም ወደዚህ የመጣሁት። ላስቀይማችሁም አልፈልግም ደግሞ። ኡስታዝ አሊ ይሄ ነገር ብዙ ጊዜ የወሰደ ስለሆነ በትንሹ ብትቋጭ ጥሩ ነው። ሰዓት አንዴ እኔ ልሄድ ነው። አዳምጥ እሺ። ኤኒዌይስ ኡስታዝ አሊ ሶሪ ምን ብያለሁ ቀደም? አምላካችን በመለኮት አንድ በአካል ደረጃ አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። ቃሉ ፈጣሪ ነው ብለን እናምናለን። ቃሉ ፈጣሪ ብለን እናምናለን። ቃሉ በስጋ ተገለጠ ብለን እናምናለን። ስለዚህ ቃሉ ፈጣሪ ነው። አዳምጥ። የአብ የባህሪ ቃሉ ነው ካልኩህ በኋላ መልሰ ኢየሱስን እና ስንት አምላክ ነው ኢየሱስን ታመልኩትም ለምን ትለኛለህ? አምላክ ነው አይደለም ብለህ ለምን ትለኛለህ? ምን ብያለሁኝ? ፍጡር ቁርአንህ እንኳን ፍጡር አይደለም ብለኸኛል እኮ። በቃል ነው ሁሉ የተፈጠረው ካልኩ በኋላ ክርስቶስ አስቀድሞ በቃል የነበረ በስጋ የተገለጠ ነው ብዬ ከነገርኩ ያ ቃል ደግሞ ሁሉን የፈጠረ ነው ካልኩ ፈጣሪ የሚባለው በመፍጠሩ ነው ካልከኝ ሁሉ የተፈጠሩት በቃል ነው አልኩ እኮ። ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ በቃል ተፈጠሩ፣ ከተፈጠሩት አንዳችን እንኳ ያለ እርሱ የተፈጠረ የለም፣ ሁሉ በእርሱ ተፈጥሯል ይላል። ኤፌሶን ምዕራፍ 2 ላይ ቁጥር 10 በተመሳሳይ ሁሉ በክርስቶስ ለክርስቶስ እንደተፈጠሩ ይናገራል። ስለዚህ ሁሉ በእርሱ ነው የተፈጠረው። እና ሌላ ጥያቄ አለ? ቃሉ ነው እንጂ አናመልከውም እያልክ ነው። this is how Islamic dilemma work። አሁን ደግሞ ምን አለኝ? ቃሉ ነው እንጂ አናመልከውም እያልክ ነው ወይ? ኤኒዌይስ ኤፌሶን ምዕራፍ 2 ቁጥር 10ን አንብብ። ሁሉ በእርሱ ለእሱ ተፈጥረዋል፣ ጉልበት ሁሉ ለእርሱ ይንበርከክ ይላል። ኤኒዌይስ ሌላ ጥያቄ ካለ ይበቃናል ይመስለኛል። 7 ሰዓት ሊሆን ነው። እንደው ደከመኝ። ቢኒ እንኳን ደህና መጣ።
አንድ ጥያቄ ብቻ ልጠይቃቸው፣ እኔም ልሄድ ነው። ይበቃል እባክህ፣ ደከመኝ፣ አደከምከኝ። አሁን መልስ አንተ አውርተህ አንተ እንደምትመልስ ሌሎች ስለማያወሩ ማለት ነው። ምንድን ነው? እሺ የምር ከዚህም በፊት እያወራችሁ ስለነበረ እኔም ደግሞ በመካከል ገብቼ ያው እንትን ካልኳችሁ ይቅርታ። ግን እንዳንተ አውርቶ መልስን በስትክክል የሚመልስ አሊያም ደግሞ እንደዚህ ደፍሮ ሰውን መናገር የለም። እኛ በቃ ኢየሱስን ነው የምናመልከው የሚሉት ብዙ በቃ አሁን ብንጠይቃቸው ከኛም ጋር ብዙ ያሉ ክርስቲያን ወገኖቻችን ብንጠይቃቸው ምን ይላሉ? እነሱ እንደዚህ አንድ አምላክ አለ ምናምን አይሉም። እኛ የምናመልከው ኢየሱስን ብቻ ነው ነው የሚሉት። ተመልከት ይላሉ። አንዴም ትሰራለህ። እናንተ የምንጠይቃችሁ ለምሳሌ ስንት ባት ነው የምታመልከው? ኡስታዝ አሊ ስንት ባት ነው የምታመልከው? አንድ አላህን ብቻ ነው የምናመልከው። እኛ አንድ አላህን ብቻ ነው የምናመልከው። ስንት ባት ነው የምታመልከው ነው የጠየቅኩህ እኔ። አንድ አላህን ብቻ ነው እኛ የምናመልከው። ባት ታመልካለህ ነው ያልኩህ። ስንት ባት ያለውን ነው የምታመልከው? ባቱ ስንት ነው? እንደማታውቅ ላሳየህ። አሁን ኡስታዝ ስንት እጅ ነው የምታመልከው? እጁን ታመልካለህ አታመልክም? አላህ አንድ ከሆነ ለኛ በቂ ነው። እጁን እግሩን ምናምን ለማከፋፈል አይደለም፣ እኛ እናከፋፍልም። እጁን ታመልካለህ አታመልክም? እሺ አንተ ኢየሱስን እጁን ነው እንደምታመልከው? እጁን ታመልካለህ አታመልክም? ሁሉንም ነው። በቃ ፍጡር ከሆነ ፍጡር እንዳለ አላህ ነው የምናመልከው። ፍጡር ከሆነ ፍጡር እንዳለ ነው የምታመልከው። እጁና እግሩ የተገጣጠመ ነው ወይንስ የተነጣጠለ ነው? አሁን እንዴት እንደምለጥፍ ላሳየህ። እጅና እግሩ የተያያዘ ነው። አይተህ መታል እንዴ? ስለዚህ ያልተገጣጠመ ከሆነ እጁ ሁለት እጁ እዛ ጋ ከሆነ ሁለት እግሩ እዛ ጋ ከሆነ ጭንቅላቱ እዛ ጋ ከሆነ ባቱ እዛ ጋ ከሆነ እንዴት ነው አንድ ብለህ የቆጠርከው? ለየብቻ መሆኑን አንድ መሆኑን እንዴት አየህ? አንተ ራስህ እያልከኝ እኮ ነው። አንድ ነው ካልከኝ ሁለት እጅ እንደኔ ካለው፣ ሁለት እግር ካለው፣ ሁለት አይን ካለው፣ ሁለት ጆሮ ካለው የተገጣጠመ ነው ካልከኝ እሱ ሰው ነው። የተነጣጠለ ነው ካልከኝ ሁለት ጆሮ እዛ ጋ አለ፣ ሁለት አይን አለ፣ ሁለት እግር እዛ ጋ አለ፣ ሁለት ባት እዛ ጋ አለ። እንዴት ቆጥረህ ነው አንድ ነው ያልከው? ሰው ከፍጡር ጋር አይወዳደርም። አንተ ሰው ከፍጡር ጋር አይወዳደርም። ሰውና አምላክን አንድ ላይ ታመጣለህ? ሰው ከፍጡር ጋር አይወዳደርም። ፍጡር ራሱ ጣዕሙ ጠፍቷል። ምንድን ነው እያወራ ያለው? አልጠፋብኝም። አንተ የምታመልከው እሺ አንድ አምላክ ከሆነ ሙስሊሞችንም እኛም የምናመልከው አንድ አምላክ ከሆነ ልዩነቱ ምንድን ነው? ልዩነቱን አምጣ እስኪ። እኛ የምናመልከው ለምሳሌ ባት ያለውን አናመልክም። ባት እጅ፣ እግር፣ ጭንቅላት የሌለው ጣቶች ያሉት እና የተበታተነ ነው። አርሽ በላይ ያለ እንደዚህ ብለን የምናመልከው አምላክ የለንም። አምላካችን ሕያው ነው፣ ቃል አለው፣ መንፈስ አለው። ይህንን ነው የምናመልከው። ሕያው ነው፣ ሕያው ጋሪ ህይወቱን ነው አካል ብለን ያል ነው እንጂ እንዳንተ ባት እጅ፣ እግር፣ አይን ምናምን የተከፋፈሉ አካላቶች የተገጣጠሙ የሆኑ የተነጣጠሉ ማታቃቸውን ዝም ብለህ ስንት አካል ክፍሎች አሉት አታቅም ገና። ስንቱ ተደምረው ነው አንድ አላህ የተባለው አታቅም ገና። የአካል ክፍሎች ካሉ መቀመጥ፣ መሄድ፣ እነኚህ ልነግርለን ነው። እነኚህ ደግሞ የፍጡራን ባህሪ ናቸው። ይበቃል ዛሬ። ከኔም በላይ ምን ያወቅና ነው? ይኸው ከኔም በላይ እኮ ምንም ያወቅኩ እኮ ነገር የለም። አላህን ልክ ያዱ እንደመጣ ሰው ከመሆኑ በፊት ከጎን ያስቀምጬለት ደግሜ ኡስታዝ ምንም እኮ የመለስከው ነገር የለም። እኔ እኮ ትሪት አደረኩ። ልዩነቱ ምን መሰለህ? አንዴ አቁሙትና አንዴ ለውጣ ነው። ኡስታዝ አሊ ቢበቃስ? አቡ ይበቃል። ሀዲስ ይብቃችሁ። ዛሬ ይብቃችሁ። 7 ሰዓት ሆነብኝ። ልጆቹ ያወሩና አንድ ጥያቄ ብቻ ባነሳው ላይ አንድ ጥያቄ ብቻ ምን ባነሳው ላይ አንድ ጥያቄ ብቻ። እኛም የምናመልከው አንድ አምላክ ከሆነ እናንተም የምታመልኩት አንድ አምላክ ከሆነ ስለዚህ አንድ መሆን ነው ከኛ የምንጠበቀው። የአላህ የሚወደውን አንድ እስልምና ስለሆነ ወደ አንድ ዲን መመለስ ነው። ኡስታዝ ሌላ ምንም ኡስታዝ አንዴ ቆይ እንደምንም እኮ ብያለሁ። ኡስታዝ አንዴ ቆይ አንድ የሚለው ቁጥር እኛ ጋር ያለ አንድ የሚለው ቁጥር ራሱ መተርጎም አለበት እኛ ጋር። አንድ ስንል አንተ አንድ ስትል ከአርሽ በላይ ያለ አካላቶች ያሉት እንደዚህ ነው። እኛ አንድ የሚለው ራሱ እኛ ጋር ሲመጣ በእንደዚህ አይነት ሴንስ አንረዳውም፣ በቁጥር ሴንስ
እንደዚህ የሆነ እንትን ያሉት ምናምን እነሱ ተደምረው አንድ የሚለውን አይደለም ሌላ የለም ለማለት ነው እኛ አንድ ምንለው እንጂ አንተ በምታስበው እንደዚህ ቁጥር በሚቆጠር ሊሚትድ የሆነ ገደብ ያለው በዛ ሴንስ አይደለም እኛ አንድ ምንለው። ምክንያቱም ቁጥር ኦልዌይስ ሜጀርመንት ኮንሲደር የሚያደርጋቸው ነገሮች አሉ። ወይም እንደዚህ ከፍታው ወርዱ ምናምን እንደዚህ ኮንሲደር ያደርጋል። ሊቆጠር የሚችል መሆን አለበት። ንፋስን ለምሳሌ ልቆጥረው አይችልም። ንፋስን ልቆጥረው ቤት ውስጥ ያለ ንፋስ ስንት ነው? ትቆጥረዋለህ? አቆጥረውማ ካውንቴብል ተምረሃል። የአላህን ስራና የአላህንም አንድ ላይ ቁጥርህ ራሱ አጨርስም እንኳን ያ እኛም ራሱ አንድ አላህ ከሱ ውጪ የሚመላ ኡስታዝ ይበቃል። በቃ እፎይ እቺ በእጄ ሰማይና ምድርን ፈጥራለሁ የሚለው እስቲ ትርጉሙ ለምንድን ነው የምትጠቀሙት እናንተ? እኛ ግብረ አካላት ይባላል። በግብረ አካላት ፈጣሪ የተጠቀማቸው አሉ። ምክንያቱም መጽሐፍ ቅዱስ በሰውኛ ነው የተጻፈው ብለን ነው በሰው ነው የተጻፈው ብለን ነው ምናምነው። እንደናንተ የወረደ ነው ብለን አናምንም። እኛ የወረደ ነው ብለን ከሰማይ የወረደ ቃል በቃል እንደዛ ነው ብለን አናምንም። ነቢያቶች ለሰው ጽፈቱ ነው ሰው ያጻፈው እንጂ ያው መለኮቱ ከፈጣሪ ነው አይደለ እኮ። አዳምጥሽ ጽፈቱን ሰው ቢጽፈውም እንዲህ ሃሁ በል እያላቸው ሳይሆን እንትን መንፈስ ቅዱስ ጋይድ ያደርጋቸዋል፣ ይጽፋሉ። ያ ማለት ፈጣሪ አይኖቹ እንዲህ ተብለው እኮ ታገኛለህ፣ እጅ ብቻ ሳይሆን ያ ማለት ግን እይታውን የሚጠቁም እጅ ስትል ለምሳሌ ሉቃስ ወንጌል ምዕራፍ 24 39 ላይ ክርስቶስ ምን ይላል? እግዚአብሔር አይምን መንፈስ ነው፣ አምላክ መንፈስ ነው፣ እጅና ስጋ ደም አጥንት የለውም፣ ይኸው እዩ ብሎ ይነግራቸዋል እኮ። ይሄ ግን እጅና እግር እንትን አለው። እግዚአብሔር ምንድን ነው ግን? መንፈስ ነው፣ የለውም ይላቸዋል። ስለዚህ እጅ የሚል ምንድን ነው? እሱ ግብረ አካላት የሚባል አለ። የግብረ አካላት ማለት ምን መሰለ? አካል አለ አይደለ? አይን አለ። አይን ግብሩ ምንድን ነው? ማየት ነው። ስለዚህ አምላክ ያያል የሚለውን ለመጠቆም የፈጣሪ አይኖች ብለን ልንናገር እንችላለን። ፈጣሪ ያያል አይኖቹ ብለን ልንል እንችላለን። ያ ማለት ግን የሆነች የአይን ፓርት አለችው ማለት አይደለም። የፈጣሪ አይኖች ስንል ፈጣሪ እያልን አይደለም። አሁን ያው የኔን ሀሳብ ወደኛ ቁርአን መጣ እኮ በቃ አሁን እኛ በቁርአኑን አሁን ቅድም ያነሳውን ሀሳብ አንተ አቡ ካሊድ እንደዛ ብታምን ነበራ። እናንተ ግን ምን ታምናላችሁ? እንደዛ አይደለም የሚታመነው እነሱ ጋር አለው ብላችሁ የምታምኑት እናንተ ሪልም አይን በአጥንት በስጋ የተገነባ የሆነ ይሄ ብሌን የሚለውን ነገር በደሙ በአጥንቱ በስጋው በአካል አድርጎ ይሄ ውጫው እኛ የምናውቀውን አካል የተበታተነ ከሆነ ታዲያ አምላክ አንድ ነው ለምን ትላለህ? እፎይ የተበታተነ ምናምን አልወጣኝም እኮ ኡስታዝ። ያላልኩትን ለምንድን ነው የምትልብኝ? ለእኛ በግብር አካላት እንገልጣለን ስንል አምላካችን ጆሮ የመስማት ባህሪ ነው። የአካል ግብሩ የዚህ ጆሮ አካል ግብሩ ምንድን ነው? መስማት ነው። ስለዚህ ጆሮ ብትል ብጠቅስ ምንን እያልን ነው ማለት ነው? ይሰማኛል የሚለውን ነው እኛ የምንጠቀመው። እኛ አምላክ ኡስታዝ በእናትህ እየረበሽከኝ ነው፣ ላስወርደን ነው ካልሆነ እኛ ያ ምን እናዘርጋለን መሰለ? መንፈስ ነው ብለን እናዘርቃለን። በደንብ አስተውል ኡስታዝ። መንፈስ ነው ብለን እናዘርቃለን። መንፈስ ከሆነ ደግሞ እንደዚህ ቦዲ ፓርቶች የሉትም። መንፈስ ስለሆነ ራሱ ክርስቶስም ስላሳየን ማለት ነው። የለውም መንፈስ እንዲህ የለውም ብሎ ስለነገረን ማለት ነው። ፕላስ በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው ብለን እናምናለን። ከስፔስ እና ፕሌስ ውጭ ከሆነ በሁሉም የሞላ ከሆነ መምጣት፣ መሄድ፣ መቆም፣ መነሳት አይነገሩም። ምክንያቱም መሄድ መምጣት ካለ መሄድ ካለ ሉክ መሄድ ካለ ሁሌም ፊዚክስ ተምረሃል። ሄደ መጣ የሚባለው የፖዚሽን ቼንጅ ሲኖር ነው አይደለ? ቬሎሲቲ እንትን ስትል ዲ ኦቨር ታይም ነው፣ ሞሽን ሲኖር ነው። የሆነ ዲስታንስ ስትሄድ ከዛ በኋላ ፐር ታይም እንትን ሲል ነው፣ በሆነ ሰዓት ውስጥ እንትን ነው። ፈጣሪ ደግሞ ከስፔስ እና ፕሌስ ውጭም ነው ብለን እናምናለን። ባውንድ አያደርገውም። የሆነ ቦታ የሚገድበው ብቻ ነው እንደዚህ ነው ብለን አናምንም።
ስለዚህ ሞሽን የሚሰራው ምን ውስጥ ነው? ፕሌስ ላይ ብቻ ነው። ከፕሌስ ውጭ ከወጣ ቦታ የለም። ታይምም አይሰራም እዛ ላይ። ሲንጉላሪቲ ተተማራችሁ። ሲንጉላሪቲ ውስጥ ታይም እና ፕሌስ ምናምን የለም። ኢንፋይናይት ውስጥ ይገባል ማለት ነው። ይሄ ፊዚክሱ ህግ ራሱ እሱን አይገዛውም ማለት ነው። መጣ ልትል የምችለው እዚህ ጋር ሳይኖር ነው። ሄደ ልትል የምችለው እዛ ጋር ሳይኖር ሲቀር ነው። ፈጣሪ ደግሞ በእንደዚህ ይገለጣል ብለን አናምንም። እናንተ ግን ታጸድቃላችሁ። አብያዎች ከሌሊቱ 1/3 ይመጣል ብላችሁ ታጸድቃላችሁ። ስለዚህ ከሌሊቱ 1/3 የሚመጣ ከሆነ ስፍራ ወደ ሆነ ስፍራ መጣ ከተባለ ቼንጅ ኦፍ ዳይሬክሽን አለ ወይንም ደግሞ ፖዚሽንም አለ ማለት ነው። ሙቭመንት አለ ማለት ነው። ታይም እና እንትኖች አሉ፣ የፕሌስ ቼንጆች አሉ ማለት ነው። ይሄ ለፍጡር ነው የሚነገረው። ስለዚህ አካል ክፍሎችን ካጸደቃችሁ ደግሞ የቦዲ ፓርቶች የማንንም አይመስሉ፣ እጁ ከእግሩ ጋር ማይመሳሰል፣ ባቱ ከአይኑ ጋር ማይመሳሰል አጸደቃችሁ ማለት ነው። ይህንን ስታጸድቅ ባቱ አይኑ አይደለም፣ ጆሮ እጁ አይደለም። እኛ ግን ምን እናምናለን መሰለ? በሙላት ምንድን ነው ብለን እናምናለን? መንፈስ ነው ብለን ነው የምናምነው። በሙላት መንፈስ ማይዳሰስ ማይነካ ማይታይ በሙላት ያለ ነው። የቦዲ ፓርቶች ያሉት ሳይሆን በሙላት የሚሰማ ጆሮ በምትባል ብቻ የሆነ እንዲህ የተገጠመለት በእሷ የሚሰማ በእግሩ ማይሰማ እንደናንተ ብለን አናምንም። እኛ በሙላት ሰሚ ነው፣ በሙላት ተመልካች ነው። እንደዛ ነው በሙላት ሚያቅ ነው እንጂ የሆነ ጭንቅላት የምትባል በእሷ ሚያቅ አይደለም። ስለዚህ በግብር አካላት ግን ተገልጾ ልታገኝ ትችላለህ። በግብር አካላት በአካል ግብር ሰምተህናል። ሌሊቱም እየሄደ ነውና አሁን እኮ ያው የኛውም እኮ እኛ አለው ብለን የምናስበው ጋር ከኛ ሳናመሳስል ነው። በጣም አቋይማ አንተ አቡ ካሊድ ኡስታዝ አሊ እና አቡ ካሊድ ትክክለኛ ሀቂቀተን ወላይ ተውሂድ ነው እየተገለጸላችሁ ያለውና መቀበል ትችላላችሁ። በቃ ይሄ የፍላጎት ምርጫ ነው። ባይዘው አውት የማምለክ መብት አላችሁ። ሀቂቀተን ነው ነጂም ምንድነው እያልኩ አይደለም። ሁላችንም የራሳችን የምናምነው የሆነ ነገር አለ፣ ግን ተውሂድ ነው እየነገራችሁ ያለው እና በነገራችን ላይ ነጂም ሱፊያነት ጀነት አያስገባም። ሱፊያነት እንደዚህ ምን እያልክ ነበር አንተ? ሙስሊም ነህ ሱፊያነት እንዴ? ሱፊያን ተከተል ተብለሃል። እሱን እኔ ዝም ብዬ አላወራም ብዬ ነው። ዝም ብለህ እኔ ሱፊያ ቤተሰቦቼም እንደ ሱፊያ አንተ ሙስሊም እስልምና ተከተል ተባልክ እንጂ ሙስሊም ነው ተባልክ እንጂ ሱፊያውን ተብለሃል እንዴ? እኔ አንድ ቀን እኔ ወሃቢያ ነኝ ብለህ በራሴ ያው ሰው ይላል እንጂ እኔ ወሃቢያ ነኝ ብዬ አላምንም። እኔ ሙስሊም ነኝ። ቆይ ተረጋጋ። በዛሬ በቃሽ፣ ሰዓቱ ሄዷል። ቆይ ሚስተር ቆይ አንዴ ቆይ እስቲ አንተ እኔ ለእሱ አንድ ጥያቄ ብቻ ነው ያለኝ። ቆይ እስቲ ተረጋጋ። አንዴ ክብር ሙስሊም ሆን ካልሆንክ ያ የራሱ ጉዳይ ነው፣ አይመለከትንም። እዛው ቆይ እስቲ ትንሽ እፎይ፣ እኔ አንድ ጥያቄ ነው ያለኝ። ለመጠየቅም ብቁ አይደላችሁም። ቆይ 400K የሚለውን አንሳና አሁን ትንሽ ቆይ፣ ትንሽ አንተ አታፍርም? ትንሽ አታፍርም? አሁን ተውሂድ የተነገረክ ቢለክ ግን አሁን እነሱን አንድ ሚዩት አድርግልኝ አንተ ጋር ትንሽ እንትን ብዬ ከዛ ወርዳለሁ። በጣም ይቅርታ። እሺ ቀጥል። ስለዚህ አንተ ጥሪ ማለት ትፈራ? አረ በቃሽ፣ በቃ በጣም ይቅርታ። ኢየሱስ ያደረገውን ጥሪ ራሱ ትፈራ? ወንድማችን እፎይ በጣም ከልብ ነው የምናመሰግነው። እንግዲህ አላህ ጀዝ እኔ ወላሂ ዱዓ አደርጋለሁ። ደግሞ ልጠራኝ አንተ ትመጣለህ እንጂ እኔ ያንተን ወንጌል እንደዚህ የሚጋብዙ ከሆነ እውነት ላይቭ እንደዚህ የሚጋብዙ ከሆነ ትምህርት ለመውሰድ ምናምን እመጣለሁ ኢንሻአላህ ባላህ ፍቃድ። ግን ደግሞ ለአንተ ዱዓ አደርጋለሁ፣ አንተም ለእኔ ዱዓ ታደርጋለህ። ዱዓ አድርግ እንደማመጣ እርግጠኛ ነኝ ትላለህ። ኤኒዌይስ እኮ እንድትመጣ ነው ዱዓ ማደርግልህ። አዋሾች ላይ ብዙም ማልሰራው ምንድነው እሱ አንዳንድ ነገሮችን እንትን የምትባቸው ስላሉ ነው። ቆይ ኡስታዝ ዋብዮች በጣም ስለሚቀርፉ ነው። እኔ አባሾቹ ጋር ጥያቄ ሳይኖረኝ ቀርቶ አይደለም ማልፈውም። እሱ ሙስሊም ነው። ቆይ ኡስታዝ በእናትህ የእናንተ ጋር አክቹዋሊ ባለፈው ተቀይመው መሰለኝ የጠፉት የሆነ ሰዓት ላይ ረጅም ሰዓት እኔ ቤት እንደውም ኃይለኛ ውይይት እያደረጉ ነበረ። የመጨረሻ ቀን የተወያየን ቀን ሜይ ቢ የሚያስታውሳለህ? ከአባሾች ጋር ነበር የተወያየ ነው የሆነ ሰዓት ሆት ውይይት ተወያየ።
አይ ቲንክ ከኩርሲው ጋር ምናምን የተያዘ ታስታውሳላችሁ? ማንም የሚያስታውሰኝ ሙሉ ኡስታዞች ምናምን ገብተው አስታውሰዋለሁ። ኃይለኛ እንትና እንደው ማን ነበር ያንኛው ዋብያው ሀባሽ የሆነ ቀን አስታወስክ? ናቸው ጠፋብኝ። ብቻ ኃይለኛ እንትን ነበረ። ይዛቅ ያ ተቀጣቀጥን የዛለታ። ከዛ በኋላ ነው አይደለ ተዛ ከነኛ ጋር ተነካካውና ቀዝቀዝ አለብን፣ ጠፉ። ከዛ በኋላ እነሱም እንጂ እንደውም ፕሮግራም ዘን ካሁን በኋላማ ምናምን እንመጣለን ኃይለኛ ድቤት እናደርጋለን ምናምን ብለው ነበር። ዋብያዎቹ ሁሉ ጥሪ አቅርበው ነበር ቤቴ ውስጥ ታስታወሳችሁ። ሰው ነው በፊት ነው እሱ እንደ በዚህ አጋጣሚ ብሎ ስም ጠርቶ የሆነ የውይይት ሰው ነኝ እሱ ሌላ ቀን ነው ሰው ነኝ። አንድ 3 ቀን በፊት ነው የተወያየ። ሌሎች ነበሩ። ሰው ነኝ እኔ ቤት ተወያየን። ከሱ ጋር መጨረሻ ላይ ከኔ ጋር ተወያየን። አላየሁትም። ከዛ በኋላ ቲክቶክም አቆመ መሰለኝ እሱ። ሌሎች ነበሩ ጥሪ ያቀረቡ። እንደው እዚህ ንጽጽር የሚሰሩ ልጆችም እንደውም ገብተው አመራሩን እነሱ እንደውም እንምራውን እንትን ብለው እንደውም መሩትና ሌላ ቀን እንገናኛለን ብለን ነበር የጨረስነው። እና ሀሳብ ልዩነት ሳይኖረኝ ቀርቶ ሳይሆን ከአባሾቹ ጋር መወያየት እችላለሁ። ከእነሱ ጋር ግን ሞር ፎከሴ ዋብያዎቹ ላይ ስለሆነ ነው። በጣም የሚዋሹት ዋብያዎቹ ናቸው። በጣም የሚያጭበረብሩት ዋብያዎቹ ናቸው። አስተምሮታቸው ደግሞ በጣም የተመታ ነው። እየተሰደብክ ነው እንዴ? አይደለም ዋብያ ባህሪያችሁ የሚያርድ ሰው ስማ። ደግሞ ስለምን እያወራህ ነው አንተ ልጅ? ኡስታዝ አይበቃም? ደህና ደር። ቆይ አይበቃኝም። ቆይ